ሰላም ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ የግዥም ሆነ የሽያጭ ትዕዛዞቻችን ወደ ኢትዮጵያ የሰነደ መዋዕለ ንዋይ ገበያ እንዴት ያልፋሉ የሚል እጅግ ጠቃሚ የሆነ ጥያቄ ይነሳል። ስለሆነም በዛሬ ቪዲዮአችን ይህንን ጥያቄ መነሻ በማድረግ አብረን ቆይታ የምናደርግ ይሆናል። የግዥም ሆነ የሽያጭ ትዕዛዞቻችን ወደ ኢትዮጵያ የሰነደ መዋዕለ ንዋይ ገበያ የሚያልፉባቸው ሁለት ዋና ዋና የሆኑ አማራጭ መንገዶች አሉ። አንደኛውና የመጀመሪያው አማራጭ መንገድ ትዕዛዞቻችን በደላላ ተመርምረው ወደ ሰነደ መዋዕለ ንዋይ ገበያ የሚያልፉበት መንገድ ነው። ይህም እንግዲህ በእንግሊዘኛው ስታንዳርድ ብሮከር ትሬዲንግ ይባላል። ሁለተኛውና ሌላኛው አማራጭ መንገድ ትዕዛዞቻችን በደላላ ሳይመረመሩ በቀጥታ ወደ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ የሚያልፉበት መንገድ ነው። ይህም እንግዲህ በእንግሊዘኛው ዳይሬክት ማርኬት አክሰስ ወይም ደግሞ ዲኤምኤ ይባላል። ከነዚህ ሁለት አማራጮች አንዱን በመጠቀም የግዥም ሆነ የሽያጭ ትዕዛዛችን ወደ ሰነደ መዋዕለ ንዋይ ገበያ የሚያልፍበትን መንገድ መምረጥ ይቻላል። ስለሆነም በዛሬ ቪዲዮአችን የትኛው መንገድ ወይም ደግሞ አሰራር ለእኛ እንደ ካፒታል ገበያ ተሳታፊ አካላት እንደሚጠቅመንና በፍጥነት ለመነገድ ማድረግ ያለብን ወሳኝ የሚባለው ቅድመ ሁኔታን አብረን እናያለን። ስለሆነም ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። ወደ መጀመሪያውና ወደ አንደኛው ስመጣ ስታንዳርድ ብሮከር ትሬዲንግ ወደሚባለው እመጣለሁ። እንዳልኩት ስታንዳርድ ብሮከር ትሬዲንግ ማለት የግዥም ይሁን የሽያጭ ትዕዛዞቻችን መጀመሪያ በደላሎቻችን ተመርምረው ወደ ሰነደ መዋዕለ ንዋይ ገበያ የሚተላለፉበት የሚያልፉበት አንደኛውና የመጀመሪያው መንገድ ነው። ይሄ ምን ማለት እንደሆነ ፕራክቲካል የሆኑ ኢላስትሬሽኖችንም ጭምር አንስተን ዲቴይል በሆነ መልኩ እናያለን። ይህንን መንገድ የምንከተል ከሆነ ስታንዳርድ ብሮከር ትሬዲንግ መንገድን የምንከተል ከሆነ የግዥም ይሁን የሽያጭ ትዕዛዛችን ወደ ሰነደ መዋዕለ ንዋይ ገበያው የሚያልፈው ብሮከራችን ማኑዋሊ ትዕዛዛችን ቼክ ካደረገ በኋላ እንደሆነ ልንረዳ የምንችልበት እድል አለ። ዩር ኦርደር ኢዝ ቼክድ ማኑዋሊ ባይ ኤ ብሮከር ንዋይ የሞባይል መተግበሪያ አፕሊኬሽንን ተጠቅመን የግዥም ይሁን የሽያጭ ትዕዛዞችን ሴት ስናደርግ ትዕዛዛችን ወደ ሰነደ መዋዕለ ንዋይ ገበያ ከማለፉ በፊት የኛ ስፔሲፊክ የሆነ ብሮከር ትዕዛዛችንን ማኑዋሊ ምን ያደርጋል ማለት ነው፣ ቼክ ያደርጋል። ይሄ አንደኛውና የመጀመሪያው አማራጭ ነው። እንደው ፕራክቲካል ለማድረግ ያክል ለምሳሌ እናንተ 50 የአባይ ባንክ አክሲዮኖችን ለመግዛት ብታስቡ ብለን ብናስብና እያንዳንዳቸውን ደግሞ በ1500 ብር መግዛት ብትፈልጉ ዜን ምን ታረጋላችሁ? ኔክስት ያለው ስቴፕ ምንድነው የሚሆነው? ንዋይ የሞባይል መተግበሪያ አፕሊኬሽናችሁን ተዋጡና ኦርደራችሁን ሴት ማድረግ ነው። ምን ታረጋላችሁ? ዲቴሉን ታይፕ ታደርጋላችሁ። ምኑን ታይፕ ልታደርጉ ትችላላችሁ? የማንን ተቋም አክሲዮን እንደምገዙ የአባይ ባንክን እንደሆነ ቲከር ኔሙን ትመርጣላችሁ ማለት ነው። ምን ያህል ኳንቲቲ እንደምገዙ 50 አክሲዮኖችን እንደምገዙ ዲቴል ታይፕ ታደርጋላችሁ። ፕራይሱ በስንት እያንዳንዱ በስንት ልገዙ እንደፈለጋችሁ ታይፕ ታደርጋላችሁ ዲቴሉን 1500 ብር። ዜን ምን አይነት ኦርደር ነው የምትጠቀሙት? ማርኬት ኦርደር ነው ወይስ ደግሞ ሊሚት ኦርደር ነው የሚለውን ዲቴል ታይፕ ካደረጋችሁ በኋላ ዜን ባይ የሚለውን ታፕ ምን ታደርጋላችሁ ማለት ነው፣ ታብ ታደርጋላችሁ። ያኔ የግዥ ትዕዛዛችሁ ኢሚዲየትሊ ወደ ኢትዮጵያ የሰነደ መዋዕለ ንዋይ ገበያ አያልፍም። ኦርደራችሁ የሚያልፈው ወደ ብሮከራችሁ ባክ ኦፊስ ይሆናል። ቢኮዝ የብሮከሮቻችን ባክ ኦፊስ እና ንዋይ የሞባይል መተግበሪያ አፕሊኬሽኖቻችን ምንድናቸው ማለት ነው? ኢንቴግሬትድ ናቸው። ይህንን
መንገድ የሚከተል አንድ ሰው የግዥም የሆነ የሽያጭ ትዕዛዝን ሴት እንዳደረገ ኦርደር እንዳደረገ ትዕዛዙ ኢሚዲየትሊ ወደ ሰነደ መዋለ ንዋይ ገበያው አይሄድም። በቀጥታ ወደ ማን ነው የሚያልፈው ማለት ነው? ወደ ብሮከሩ ባክ ኦፊስ ይሆናል ማለት ነው። ዜን ብሮከሮቻችን ባክ ኦፊሳቸው ላይ የግዥ ትዕዛዝን ማስቀመጣችንን ሲያዩ አሳይን የተደረገ አንድ ግለሰብ አንድ ኢንዲቪዥዋል ምን ያደርጋል ማለት ነው? ሪቪው ያደርጋል። ማኑዋሊ ኦርደራችንን ምን ያደርጋል? ሪቪው ያደርጋል። ሞስት ፕሮባብሊ ምኑን ነው ሪቪው የሚያደርገው? አንደኛና የመጀመሪያ አቫይላቢሊቲ ኦፍ ኢነፍ መኒ ነው። ግዡን ለመፈጸም የሚያስችለን ገንዘብ ዋሌታችን ላይ መኖሩን ቼክ ያደርጋል። እንግዲህ ዋሌታችን ላይ ሊኖር የሚገባው ገንዘብ ምንድን ነው? ፐርቼዚንግ ፕራይሱ ያ ማለት 50 አክሲዮኖች ሲባዛ እያንዳንዳቸው 1575 ሺህ ብር ሲደመር ሌላ ከግዥ ጋር ተያይዘው የሚወጡ ተጨማሪ ወጪዎች አሉ። የደላላው የራሱ ኮሚሽን አለ። ገበያውን በበላይነት የሚቆጣጠሩ አካላት የሚከፈላቸው ፊ ለምሳሌ ለሰነደ መዋለ ንዋይ ገበያው፣ ለካፒታል ገበያ ባለስልጣኑ አልጀመረም እንጂ ለሲኤስሲዲው ለእነዚህ አካላትም ጭምር የሚከፈላቸው ክፍያ እንደመኖሩ መጠን ግዥን ስናስብ እና ኦርደር ስናደርግ ብሮከሮቻችን ማኑዋሊ አቫይላቢሊቲ ኦፍ ኢነፍ መኒ መኖሩን ዋሌታችን ላይ ያመቀመጡን በደንብ ቼክ ያደርጋሉ። ፕላስ ቼክ የሚያደርጉት ሌላኛው ነገር ምንድን ነው ማለት ነው? ፕራይስ ሪያሊስቲክ ፕራይሱ ሴት ያደረግነው እዚህ ዲቴል ላይ ያስቀመጥነው ፕራይስ ሪያሊስቲክ መሆኑንም ጭምር ሴት ያደርጋሉ። አራውንድ የአክሲዮን የገበያ ዋጋው 1500፣ 1600፣ 1400 አካባቢ በሆነበት ኢንቫይሮንመንት ለምሳሌ እናንተ አንድን አክሲዮን በ200 ብር ለመግዛት ብላችሁ ሴት ብታደርጉ ሪያሊስቲክ አይደለም። ገበያው አራውንድ ያለው የት ላይ ነው? 1500፣ 1400፣ 1600 አካባቢ ነው። እናንተ ግን 50 አክሲዮኖችን እያንዳንዳቸውን በ300 በ200 ብር ለመግዛት ሴት ብታደርጉ ኢሚዲየትሊ እነዚህ ኮማን ብሮከር ሪቪወሮቻችን ይሄ ዋጋ ሪያሊስቲክ እንዳልሆነ ወይም ደግሞ ሆን ተብሎ ገበያን ለማዛባት የተደረገ የዋጋ ተመን እንደሆነ ይረዳሉ። ኢሚዲየትሊ የግዥ ትዕዛዛችንን አፕሩቭ ከማድረግ ይልቅ ምን ሊያደርጉት ይችላሉ? ሪጀክት ሊያደርጉ የሚችሉበት ሂደት ይኖራል። ነገር ግን ኢነፍ የሆነ መኒ ካለ ፕራይስ ሪያሊስቲክነቱ ከተረጋገጠ ግን አጠቃላይ የግዥ ትዕዛዛችንን አፕሩቭ ያደርጉታል። ዜን አፕሩቭ ከሆነ ወደ ሰነደ መዋለ ንዋይ ገበያው ትዕዛዙ ምን ይሆናል ማለት ነው? ትራቭል ያደርጋል። ወደ ሰነደ መዋለ ንዋይ ገበያው ይደርሳል ማለት ነው። በዛ ሰዓት ወደ ኦርደር ቡኩ የሚመጣበትና ማች ሊደረግ የሚችልበት ኤክስኪዩት ሊደረግ የሚችልበት እድል ይፈጠራል ማለት ነው። ይሄ አንደኛውና የመጀመሪያው ነው። ይሄ መንገድ የራሱ የሆነ ጠንካራ ጎንና ደካማ ጎን እንዳለው ግን ልንረዳ ይገባናል። ደካማ ጎን ተብሎ የሚጠራው this process takes anywhere which is from a few minutes to an hour። ብዙ ጊዜ ብሮከሮቻችን ባለባቸው የስራ ጫናና የሚስተናገድ የደንበኛ ብዛት መሰረት ከትንሽ ደቂቃዎች እስከ ሰዓታት ድረስ ዲሌይ ሊያደርግ የሚችልበት ሊዘገይ የሚችልበት ሁኔታ ግን ሊፈጠር እንደሚችል አዋየር ልንሆን ይገባል። ይሄ ዊክነሱ ነው። አንዳንዴ ብሮከሮቻችን ሎያል የሚባሉ ካስተመሮቻቸውንም ጭምር ሊያስቀድሙ የሚችሉበት ሁኔታ ይኖራል። ገበያ ሊያዛባ ወይም ደግሞ የገበያ ሁኔታውን ሽፍት ሊያደርግ ይችላል ብለው የሚያስቡትን ከስተመር ሊያዘገዩ ወይ ደግሞ ሊያፈጥኑ የሚችሉበት ሁኔታ ሊኖር እንደሚችል ልንረዳ እንችላለን። ያም ይሁን ይህ ግን ዲፔንዲንግ ኦን ሃው ቢዚ ዘ ብሮከርስ አር ብሮከሮቻችን ቢዚ እንደመሆናቸው ሁኔታ ከጥቂት የሚባሉ ደቂቃዎች እስከ ሰዓታት ድረስ ዲሌያንስ ሊኖር እንደሚችል ኤክስፔክት እናደርጋለን። ይህንን መንገድ መከተል እንደ ዊክነስ የሚቆጠርበት ሁኔታ ይኖራል። እንደ ጠንካራ ጎን ደግሞ ይህንን መንገድ መከተል መቻል አጠቃላይ this process is more guided because ያለ ስህተት እንኳ ቢኖር ብሮከሮቻችን ቼክ የሚያደርጉት ማኑዋሊ ሪቪው የሚያደርጉት እንደመሆኑ መጠን ችግሮች ካሉ ሚስቴኮች ካሉ ምን ሊሆን የሚችልበት እድል ይኖራል ማለት ነው። ካንስል ሊሆን የሚችልበት ሪጀክት ሊሆን የሚችልበትና አስተካክለን መልሰን የግዥ ትዕዛዝን ሴት ማድረግ የምንችልበትን እድል እንድናገኝ እድል መስጠቱ ግን በጥንካሬ ልናየው የሚገባ መንገድ እንደሆነ እንረዳለን ማለት ነው። ስለዚህ ይህንን መንገድ የምትከተሉ ከሆነ
ብዙ ጊዜ የግዥም ይሁን የሽያጭ ትዕዛዞቻችሁ መጀመሪያ በደላላ ቼክ እንደመደረጉ መጠን የሆነ ሚስቴክ ካለ ምናልባትም ኮሬክት እንደምትደረጉ እና ምናልባትም የግዥ ትዕዛዛችሁ ወይም ደግሞ የሽያጭ ትዕዛዛችሁ ሊሰረዝ የሚችልበትና ተመልሳችሁ ትዕዛዞችን ልታስገቡ የሚችሉበት መንገድ መኖሩ በጥንካሬ ሊነሳ የሚችል ጉዳይ ነው። ሁለተኛውና ሌላኛው መንገድ ዳይሬክት ማርኬት አክሰስ የምንለው ነው። ይህንን መንገድ የምንከተል ከሆነ የግዥም ይሁን የሽያጭ ትዕዛዛችን በቀጥታ ወደ ሰነደ መዋዕለ ንዋይ ገበያ ነው የሚያልፈው። በመሃል የብሮከሮች ኢንተርቬንሽን የለም። ብሮከሮች ማኑዋሊ ሪቪው የሚያደርጉበትን እድል አያገኙም ማለት ነው። ይሄ ዳይሬክት ማርኬት አክሰስን የምንጠቀም ከሆነ ማለት ነው። ይህንን ክሊር ለማድረግ እንደው ኤግዛምፕል ብንጠቀም ጥሩ ስለሆነ የቅድሙን ኬዝ መልሰን መጠቀም እንችላለን። ለምሳሌ እናንተ የአባይ ባንክ 50 አክሲዮኖችን መግዛት ብትፈልጉና እያንዳንዳቸውን እንዳልኩት በ1500 ብር መግዛት ብትፈልጉ ዜን በዚህ ጊዜም ልታደርጉት የምትችሉ ነገር ምንድን ነው? ንዋይ የሞባይል መተግበሪያ አፕሊኬሽናችሁን አውጥታችሁ ዲቴሎቹን መጻፍ ነው። ዲቴሎቹን ስቴት ማድረግ ነው። የማንን አክሲዮን እንደምትገዙ ቲከር ኔሙን ማስቀመጥ፣ ምን ያህል ኳንቲቲ እንደምትገዙ 50 አክሲዮኖችን ስቴት ማድረግ፣ በምን ያህል ብር እንደምትገዟቸው እያንዳንዳቸውን በ1500 ብር ስቴት ማድረግ፣ ምን ኦርደር እንደምትጠቀሙ ሊሚት ኦርደር ወይስ ደግሞ ማርኬት ኦርደር የሚለውንም ስቴት ካደረጋችሁ በኋላ ባይ የሚለውን ታብ ምን ታደርጋላችሁ? ታብ ታደርጋላችሁ። በዚህ ጊዜ የግዥ ትዕዛዛችሁ ኢሚዲየትሊ ሲስተሙ አጠቃላይ ንዋይ የሞባይል መተግበሪያ አፕሊኬሽን ሲስተሙ አጠቃላይ ምን ያደርጋል ማለት ነው? ቼክ ያደርጋል ዋሌታችሁ ላይ በቂ የሚባል ገንዘብ መኖሩን። ያ ማለት ፐርቼዚንግ ፕራይሱ ፕላስ ኤኒ አዲሽናል ኮስትስ እና ሴት ያደረጋችሁት ይሄ 1500 ብር ፕራይሱ ሪያሊስቲክ መሆኑን ኢንስታንትሊ ኢሚዲየትሊ ንዋይ የሞባይል መተግበሪያ አፕሊኬሽን ሲስተም በራሱ ቼክ ያደርግና በቀጥታ የግዥ ትዕዛዛችሁ ወዴት ያልፋል ማለት ነው? ወደ ሰነደ መዋዕለ ንዋይ ገበያው ያልፋል። በዚህ ጊዜ ብሮከሮቻችሁ ማኑዋሊ የእናንተን የግዥ ትዕዛዝ ሪቪው የሚያደርጉበት እድል አይኖርም። ቢኮዝ ያንን እንትር ምን ያደርጋል ማለት ነው? ስኪፕ አድርጎ ቀጥታ የብሮከራችሁን ባክ ኦፊስ ስኪፕ ያደርግና ዳይሬክትሪ ትዕዛዛችሁን ወደ ሰነደ መዋዕለ ንዋይ ገበያ የሚያደርስበት ሂደት ይኖራል ማለት ነው። በዛም ኢቭን ዊዝን ለዛን ሰከንድስ ከሰከንዶች ባነሱ በናኖ ሰከንድስ በሚሊ ሰከንድ በሚባሉ ምናልባትም ገበያው ላይ በእናንተ ሴት ባደረጋችሁት 1500 የመግዣ ዋጋ መሸጥ የፈለጉ አካላቶች ካሉ ትሬዳችሁ ዊዝን ለዛን ሰከንድ እንዳልኩት በናኖ ሰከንድ በሚሊ ሰከንድ ኤክስኪዩት ሊደረግ የሚችልበት እድልም ጭምር ይኖራል ማለት ነው። ይሄ እጅግ በጣም ፈጣን የሆነ ግብይትን ለማግኘት የሚረዳ የሚመረጥ አንድ መንገድ ነው። ብዙ ጊዜ ግን እንደ አይነት ዳይሬክት የሆኑ አክሰሶችን ለመጠቀም የተወሰኑ ኤክስፔሪንሶች ሊያስፈልጉ እንደሚችሉ መረዳት ያስፈልጋል። ያም ይሁን ይህ ግን ዳይሬክት ማርኬት አክሰስ የሚባለውን መንገድ በቀጥታ ደላሎቻችን ሳይመረምሩ ትዕዛዛችን ወደ ሰነደ መዋዕለ ንዋይ ገበያ እንዲያልፍ የሚያስችለንን መንገድ የምንከተል ከሆነ ደላሎቻችን ትዕዛዛችን የግዥም ይሁን የሽያጭ ትዕዛዛችንን ሪቪው ማድረግ የሚችሉበትና ኮሜንት ማድረግ የሚችሉበት እድል የሌለ መሆኑን የግዥና ሽያጭ ትዕዛዛችንም ኢንስታንትሊ ኮምፕሌት ሊደረግ የሚችልበት ሁኔታም እንዳለ እንድንረዳ ያስችለናል ማለት ነው። ይህም የራሱ የሆነ ጠንካራ ጎንና ደካማ ጎን እንዳለው ግን መረዳት በእጅጉ ጠቃሚ ነው። እንደ ደካማ ጎን የሚታየው ይህንን መንገድ ስንጠቀም ፉሊ እኛ ምን መሆን መቻል አለብን ማለት ነው። አጠቃላይ የፕላትፎርሙንና የገበያውን ሩል አንደርስታንድ ማድረግ መቻል አለብን። ኢት ሪኳየርስ አወር ፉል አንደርስታንዲንግ ኦፍ ዘ ፕላትፎርም ኤንድ ሩልስ። ግብይቱ እንዴት እንደሚፈጸም አጠቃላይ ስህተት ቢፈጸም ማን ኃላፊነት ሊወስድ እንደሚችል እና መሰል ጉዳዮች ላይ ፉል የሆነ ዲቴል የሆነ አንደርስታንዲንግ ሊኖረን ይገባል ማለት ነው። ይህንን መጠየቁ ምናልባት እንደ ዊክነስ ልናየው እንችላለን። እንደ ጠንካራ ጎን የምናየው ደግሞ ይህን መንገድ መጠቀም መቻላችን ቀጥታ የግዥም ይሁን የሽያጭ ትዕዛዛችን ዳይሬክትሊ ወደ ሰነደ መዋዕለ ንዋይ ገበያ የሚሄድበትና እንዳልኩት በዛ ሰዓት ማች መሆን የሚችልበት እድል ካለ ትሬዳችን ኢሚዲየትሊ
ኢንስታንትሊ ኤክስኪዩት ሊሆን የሚችልበት ኮምፕሌትድ ሊሆን የሚችልበት መንገድ መኖሩ እጅግ በጣም ፈጣን የሚሆንበት መንገድ መፈጠሩ በእጅጉ ጠቃሚ ነው። በሌላ ቪዲዮ እናየዋለን እንጂ ብዙ ጊዜ የሚነሳ ጥያቄ አለ እዚህ ጋር ብሮከሮቻችን ያዳላሉ ወይስ አያዳሉም የሚል ጥያቄ አለ። ዳይሬክት ማርኬት አክሰስን የምንጠቀም ከሆነ ምንም ሂስቴት ማድረግ አይጠበቅብንም። በቀጥታ የግዥም ሆነ የሽያጭ ትዕዛዛችን ወደ ሰነደ መዋዕለ ንዋይ ገበያው የሚደርስ እንደመሆኑ መጠን ይህንን መንገድ የምትጠቀሙ ሰዎች በዛ አይነት ጥያቄ መወዛገብ አይጠበቅባችሁም። ሳሟት ግን ደላሎች መርምረውት ወደ ሰነደ መዋዕለ ንዋይ ገበያ የሚያልፍበትን መንገድ የምትከተሉ ወይም ደግሞ ስታንዳርድ ብሮከር ትሬዲንግን የምትከተሉ ሰዎች ግን በተወሰነ መልኩ ያንን ጥርጣሬ ልታሳድሩ የሚችሉበት ሂደት ይኖራል። ቢኮዝ ማኑዋል ሪቪው አለ። በዛ ሰዓት ውስጥ ብሮከሮች እንዳላቸው አንደርስታንዲንግ እንዳላቸው ፐርሰናል ኢቴክስ ሊለያይ የሚችልበት መንገድ እንዳለ ኤክስፔክት እናደርጋለን እና እንደዛ አይነት ነገሮች ካሉ ሳማት ነገሮችን በዛ መልኩ ልናይ የምንችልበት እድል ይኖራል። ከዛዎች ግን ዳይሬክት ማርኬት አክሰስን የምንጠቀም ከሆነ በፍጹም ብሮከሮቻችን ሊያዳሉ የሚችሉበት መንገድ የለም። ቢኮዝ የግዥም ሆነ የሽያጭ ትዕዛዛችን ከብሮከሮቻችን ባክ ኦፊስ ጋር ሳይደርስ በቀጥታ የግዥም ሆነ የሽያጭ ትዕዛዛችን ወደ ሰነደ መዋዕለ ንዋይ ገበያ የሚሄድበትና በዛም እኛ ሴት ያደረግነውን ቢድ ወይም ደግሞ አስክ ማች የሚያደርግ ቢድ ወይም ደግሞ አስክ ካለ ትሬዱ ኢሚዲየትሊ ኢንስታንትሊ ኤክስኪዩት ሊሆን የሚችልበት እድል ሰፊ እንደመሆኑ መጠን ይሄ ቶታሊ ገቨርን የሚደረገው ፕራይስ ታይም ፕራዮሪቲ በሚለው ሩል እንደሆነ ልንረዳ ይገባል ማለት ነው። ምናልባት ቪዲዮው ጠቃሚ ከሆነ መረጃ ሰጥቷችሁ ከሆነ ላይክ እንድታደርጉት ሼር እንድታደርጉት በአክብሮት እየጋበዝኩኝ ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ ኢንቨስትመንት እና የካፒታል ማርኬት መረጃዎች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። አመሰግናለሁ።